ከዚህ ሁሉ ግን ለመዳን እነኚህን መንገዶች መከተል በጣም ወሳኝ ነው ብዬ አስባለሁ። እንግዲህ ቀደም ሲል እንዳየነው የነገር ሁሉ መጨረሻ ቀርቧል። ዳግም በክብር በደመና በመላእክት አጀብ ከቅዱሳኑ ሁሉ ጋር ጌታችን ኢየሱስ በቶሎ ይመጣል። ጸጋና ሰላም ጣፋጭ ሕይወት ከእግዚአብሔር ከአባታችን ከልጁም ከኢየሱስ ክርስቶስ ለከበራችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። በዛሬው ትምህርታችን ከኃጢአት ሁሉ የምንሸፈንበትን እንመለከታለን። መጽሐፍ ቅዱስን እናንብብ። በአንደኛ ጴጥሮስ ምዕራፍ 4 ከቁጥር 7 እና 8 ያለው የእግዚአብሔር ቃል እንደዚህ ይላል። ዳሩ ግን የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ፣ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ ይላል የእግዚአብሔር ቃል። የዘመን መጨረሻ ስለመሆኑ አይደለም ቃሉ፣ የምናየውና የምንሰማው በዓለም እየሆነ ያለውና እየተፈጸመ ያለው በግልጽ አፍ አውጥቶ ይናገራል። በዘመን መጨረሻ ደግሞ ቅዱሳንም ሰዎችም ከሚያስጨንቃቸው አንዱ ኃጢአት ነው። በዘመን መጨረሻ ሰዎችን የሚገጥሙ ፈተናዎችና መከራዎች እነኚህን መንገዶች የማይከተሉ ከሆነ ከባድ ውድቀት ውስጥ ሰዎች ይገባሉ። ከዚህ ሁሉ ግን ለመዳን እነኚህን መንገዶች መከተል በጣም ወሳኝ ነው ብዬ አስባለሁ። እንግዲህ ቀደም ሲል እንዳየነው የነገር ሁሉ መጨረሻ ቀርቧል ካለ በኋላ እንደ ባለ አእምሮ አስቡ ነው የሚለው። እንግዲህ እንደ ባለ አእምሮ ማሰብ ምንድን ነው? አንዳንድ ሰዎች እንደዚህ ይላል፣ አእምሮ የጎደለው ሲሉ ምን ማለት ነው? ኦልሬዲ መልካሙን ስብዕና ያጣ ሰው ሆኗል። የሆነ ስነ ምግባር አጥቷል፣ አጉድሏል፣ ክብሩን አጉድሏል፣ አካሄዱን አጉድሏል፣ ንግግሩን አጉድሏል የሚል አይነት ምልከታ አለው ማለት ነው። ስለዚህ እንደ ባለ አእምሮ ደግሞ ማሰብ መቻል ትክክለኛውን የሰው ልጅ ስብዕና ጠብቆ መኖር ማለት ነው። እንግዲህ ትክክለኛውን የሰው ልጅ ስብዕና ለመጠበቅ የምንችልበትን መንገድ ለማግኘት ምን ማድረግ አለብን የሚለውን ነገር እንመለከታለን። እንግዲህ እንደ ባለ አእምሮ ለማሰብ የክርስቶስ ልብ ሊኖረን ይገባል። የክርስቶስ ልብ ማለት ምን ማለት ነው? ማንም በክርስቶስ ሲሆን በክርስቶስ ሲያምን የክርስቶስ ልብ ይቀበላል። ያ የክርስቶስ ልብ እንደ ባለ አእምሮ እንድናስብ ያደርገናል ማለት። እንደ ባለ አእምሮ እግዚአብሔር የሰጠንን ሐሳብ የሰጠንን አእምሮ ጠብቀን ለመኖር ደግሞ በእግዚአብሔር ቃል መኖር አለብን። ያለ እግዚአብሔር ቃል ማንም እንደ ባለ አእምሮ መኖር አይችልም። የተሰጠንን ነገር በእምነት ተቀብለን የምናየው ደግሞ በቃሉ ነው። ቃሉ ያሳየናል። የተቀበልነውን አእምሮ ያሳየናል። የተቀበልነውን ልብ ያሳየናል ማለት ነው። ስለዚህ የተቀበልነውን ለማየት ደግሞ የግድ የእግዚአብሔር ቃል በእኛ ውስጥ ሊኖር ይገባል። ለዚህ ነው ቃል የሚለው የእግዚአብሔር ቃል በሙላት ይኑርባችሁ የሚለው። ስለዚህ እግዚአብሔር ቃል ያለው ሰው የትኛውም አይነት የኃጢአት ጥቃት ቢሰነዘርበት የመመከት ብቃት አለው ማለት ነው። ስለዚህ ቃሉ የሚለው ለዛ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የዲያብሎስ ኃጢአትን ነው የሚልክባችሁ፣ ትምህርቱን ነው የሚልክባችሁ። ስለዚህ ከሱ ትምህርት ለመዳን የእግዚአብሔር ቃል በሙላት ይኑርባችሁ የሚለው። ስለዚህ እናንተ ከየትኛውም አይነት ኃጢአት ለመሸፈን ከወደዳችሁ ከፈለጋችሁ የእግዚአብሔርን ቃል በሙላት ታጥቃችሁ ኑሩ። ብሉ፣ ጠጡ የእግዚአብሔርን ቃል። መጽሐፍ ቅዱስ ብሉ ይላል። ካልበላችሁ አሁን በዘመን መጨረሻ ካለ ጥፋት ማምለጥ ይከብዳችኋል፣ መሸሸግ ይከብዳችኋል። በፊዚክስና በማትስ በየትኛውም አይነት አካዴሚክ
ትምህርት ከኃጢአት አትጠበቁ። ከኃጢአት የምትጠበቁት በእግዚአብሔር ቃል። እዚህ እንደ ባለ አእምሮ አስቡ። እንደ ባለ አእምሮ ማሰብ የምትችሉት በእግዚአብሔር ቃል ነው። ያለ እግዚአብሔር ቃል እንደ ባለ አእምሮ ማሰብ እችላለሁ ማለት ዘበት ነው። ስለዚህ ወንድሞቼና እህቶቼ ከኃጢአት ጥቃት ለማምለጥ እንደ ባለ አእምሮ አስቡ፣ እንደ እግዚአብሔር ቃል አስቡ። ብዙዎቻችሁ ቤት ብዙ ነገር አለ፣ ነገር ግን የእግዚአብሔር ቃል የለም። እንደ ባለ አእምሮ መኖር እንድትችሉ፣ እንደ ባለ አእምሮ መናገር እንድትችሉ፣ እንደ ባለ አእምሮ ማሰብ እንድትችሉ፣ እንደ ባለ አእምሮ መውጣትና መግባት ማገልገልም እንድትችሉ የእግዚአብሔር ቃል በሕይወታችሁ ሊኖር ይገባል ይላል የእግዚአብሔር ቃል። ስለዚህ እንደ ባለ አእምሮ ማሰብን ቃሉ ይናገረናል።